ስኬት መስሎ የታየኝ በትምህርት የሆነ ቦታ ደርሼ ራሴን ማግኘት ነው። ግን ልክ ራሴን አግኝቼ ተቀጣሪ ሆኜ ስራ እየሰራው ስኖር ግን እሱ እንዳልሆነ ገባኝ። ጎል ስላለ ብቻ አይደለም ጎሉ ታሳካው መንገዱ በሚፈልገው ሂደት ካልሄድከው መንገድ ላይ ሳትደርስ ልትቆይ ትችላለህ። ስለዚህ ለሀገርም ለመንግስትም ለምንም ለያዥ ለገናዥ አስቸጋሪ ይሆናል የሰው ልጅ። ስለዚህ ምንድነው የተገነባው? ሰውን ለመያዝም የሰውን ማንነት ተፈጥሯዊ ማንነትም በአንድ አቅጣጫ ለመያዝም የተሰራ ይመስላል። ፋይናንሻሊ ያደጉ ወይም በትምህርት የበለጸጉ ሰዎችን ስትሰማቸው ከነሱ በዚህ በፋይናንስ ደረጃ ስኬታማ ቢሆኑም ውስጣቸው ግን ደስተኛ እንዳይሆኑ ሲያወሩ ስትሰማ፣ ስለዚህ የት ጋር ነው ስኬት ያለው? ታዲያ አጠቃላይ የህይወታችንን ስኬታማነት ሆሊስቲክ የሆነውን ሁለንተናዊ ማንነታችንን የሚዳስሰውን በአእምሮአችን፣ በአካላችን፣ በግንኙነታችን፣ ቢዝነስ፣ ፋይናንሻሊ፣ በገንዘብ፣ በመንፈሳዊ ህይወት ሁሉንም ያማከለ አንድ ሰው ስኬታማ ነው የሚያሰኘውን የህይወት ስኬት ሁሉም ሰው የሚፈልገው ሆኖ እያለ ለምንድነው ታዲያ ጥቂቶች ብቻ ሰክሰስን እንዲህ በደንብ የሚያጣጥሙት? ተብሎ ተሰርቶብን ነው እንደገና ሰላም ጓደኞቼ፣ ናቲሻ ይሱ እንዴት ናችሁ? ሰላም ነው ወይ? ሰላም ነው። ፈጣሪ ይክበር ይመስገን። ይሄው እንግዲህ በሳምንቱ ተገናኝተናል። እንደ ሁልጊዜው በተለያየ ሐሳብ እየመጣን ተመልካቾቻችንን አድማጮቻችንን ይጠቅማል ይረዳል ብለን በመናስበው ሐሳቦች ዙሪያ ሐሳቦቻችንን እናንሸራሽራለን። ተመልካቾቻችን ደግሞ የምናነሳቸውን ሐሳቦች እየወሰዱ እያሰፉ በየቤታቸው እንዲነጋገሩ ከጓደኞቻቸው ጋር ከቤተሰብ ከልጆቻቸው ጋር እንዲያዩ የሚረዱ ሐሳቦችን ነው ይዘን የምንመጣ። ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። ሰላም፣ እንዴት ናችሁ ጓደኞቼ? አለን ይጅኔ፣ እንዴት ነህ? ሰላም ነው ኢሱ። አሁን እንግዲህ ወቅቱም እየተቀየረ ነው፣ የፀሐይ ሲዝን እየሆነ ነው። አዎ ሰመሩ መጣልን፣ ሞቅ እያለ ነው። አሁን ራሱ እኔን እየሞቀኝ ነው። ከ3 ሳምንት በፊት እየበረደኝ ነበር። አሁን ይሄውና ሞቅ እያለ ነው። በጣም የሚገርመው ከዚህ ጋር አያይዤ አብዛኞቹ ካናዳ ውስጥ የሚሰሩ ቤቶች የኩሊንግ ሲስተም የላቸውም። አገሪቷም የአየር ንብረቷ ቀዝቃዛም ስለሆነ ሊሆን ይችላል፣ ግን ሂቲንግ ሲስተም ነው። ኤሲ አብዛኛው ቢልዲንግ የለውም እና ያስገርመኝ ነበር። በዚሁ አጋጣሚ እችንም ልንገራችሁ። ስለዚህ በጣም ሲቀዘቅዝ ማሞቂያ አለ ነው። ሲቀዘቅዝ ማሞቂያ አለ፣ ሲሞቅ ግን ማቀዝቀዣ የላቸውም። ለአንድ ወር ምን አደከመን ብለው ነው ለአንድ ወር ዛሬ። በዚሁ አጋጣሚ እኔ ቢሞቀኝ እንደዚህ ብል እንትን እንዳይላችሁ እንዳይገርማችሁ። በጣም ጥሩ። ባለፈው 2 ክፍል ስለ ስኬት ተወያይተን ነበር ጓደኞቼ፣ እኔ ያልነበርኩም። ስለ ስኬት የተነሱ ሐሳቦች አሉና ዛሬ ጠቅለል ልናደርግና ከዛ ጋር ግን ተያይዞ ስኬት ብለን ስናወራና ስንናገር መሰረታዊ የሆነ አስፈላጊ የሆነ ለሰው ልጅ ጠቃሚ የሆነ ሐሳብን እናነሳለን። ስለ ሰው ልጅ ፍላጎት ምንድነው የምንፈልገው? ወደ ምድር የመጣንበት ዓላማው ምንድነው? ምንድነው በምድር ላይ አሳክተን ወይም ደግሞ በህይወታችን ውስጥ አድርገነው ልናልፍ የምንፈልገው ነገር ምንድነው? እሱንስ እንዴት እናውቃለን ወደሚለው እንሄዳለን። ግን እስቲ ስኬትን ትንሽ ጠቅለል በሚያደርግ ሐሳብ ጊዜ ወስደን አጠቃላይ ሐሳቡን የስኬትን
ዳሰን እንለፈው። እስቲ ናት ይቀጥል። እሺ አመሰግናለሁ ኤድኔ። ተመልካቾችም እንዴት ናችሁ? እንግዲህ ያነሳው ሐሳብ ስኬት በጣም አሻሚ ነገር ይመስለኛል። በተለይ ሰዎችን ስትጠይቅ ስኬት ምንድን ነው የሚለው ከትርጉሙ ጀምሮ በብዙ ስኮላሮችም ይሁን በሰዎችም ዘንድ ስትጠይቅ የተለያየ አይነት ትርጓሜ ይሰጠዋል እና ስኬት ሁሉም ሰው የሚፈልገው ነው። አሁን እንደወጣ ብለህ እያንዳንዱን ሰው ብትጠይቅ ስኬታማ መሆን ትፈልጋለህ ብትለው እንደውም ጤነኛ ነህ እንዴ ነው ሊልህ ሁሉ ይችላል። የማይፈልገው የለም። ግን ችግሩ ይመስለኛል ግንዛቤው ላይ ብዙ የተሳሳተ ነገር ያለ ይመስለኛል ስለ ስኬት ስትጠይቅ እና ሰዎችን አሁን ስታወራ ስኬት ማለት የሆነ የገንዘብ ሌቭል ላይ ስትደርስ ወይንም የሆነ የሀብት ማማ ላይ ስትደርስ ብለው ብቻ የሚያስቡ አሉ። አንዳንድ ሰዎች ስኬት ማለት በቃ እዚህ ወይንም ሰዎችን ያውና እንደንትና ስሆን ነው ስኬታማ መሆን ብለው ይላሉ እና ከዛ ጋርም ተያይዞ ደግሞ የተሳሳተ ግንዛቤ አለ ብዬ የማስበው ያ ነገር ቦታ ስንደርስ ነው ደስተኛ የምንሆነው ተብሎ ተያይዞ የሚነሳ ነገር አለ። ለምሳሌ እዚህ ቦታ ስደርስ ይህን ነገር ሳገኝ በቁስም ነገር ለምሳሌ መኪናም ከሆነ መኪና ስገዛ ምናምን ተብሎ እንደዛ ይተረጎማል። ያ ትክክል ነው ብዬ አላስብም። ማለት ስኬት የምትደርስበት ቦታ ሳይሆን ጉዞ ነው። እንደው ዲፋይን ያደረገው ልታስታውሰኝ ትችላለህ? እሱ ላይ በጣም ቆንጆ ነገር ናይትጌል የሚለው ያ ምንድነው ያለው? ሰክሰስ is a progressive realization of where the idea የሚለው ዴፊኒሽን አለ። ያ ዴፊኒሽን በጣም እኔ የገዛኝና የሚስማማ ዴፊኒሽን ነው። እያንዳንዱን የተጠቀማቸውን ቃላቶች ብናይ ሚኒንግ አላቸው። ፕሮግሬሲቭ ሪያላይዜሽን ኦፍ ወርዝ አይዲያ ፕሮግሬሲቭ ሲል ጉዞ መሆኑን የሆነ ልንደርስበት የምናስበው ነገር አለ። እዛ ጋር ልንደርስበት የምናስበው ነገር የሚሄዱ ሂደቱ ነው ሰክሰስ የሚባለው። እያንዳንዷ በዕለት ከዕለት የምናደርጋቸው ነገሮች ናቸው ሰክሰስ የምንለው ብሎ ይላልና ወርዝ አይዲያም ሲል የሆነ ወርዝ ለዛ ነገር ጊዜያችንን፣ ጉልበታችንን፣ ሁሉ ነገራችንን ልንሰጠው የሚችል የሆነ ወርዚ የሆነ ነገር አለ ማለት ነው። ስለዚህ በአጠቃላይ ምን ለማለት ፈልጌ ነው የሆነ የምንደርስበት ቦታ ሳይሆን እያንዳንዷ ስቴፕ ነች ሰክሰስ ብዬ የምለው። ናቲሻ ያነሳኸው ይሄ የሰክሰስ ዲፊኒሽን እንዳልከው በየሰው ሰክሰስ ወይም ስኬት የምንለው እንደየሰው የያዘው ትርጓሜ አለ። በማህበረሰብ ውስጥ በተደጋጋሚ ተደጋግሞ በሚነገር መልክም ሰው የሚለምደው ነገር አለ። ከወላጅም የሚወርሰው ነገር ይኖራል። ግን በአስተዳደግ ውስጥ ስናድግ ኢንፍሉዌንስ የሚያደርጉ ወይም ተጽዕኖ የሚያደርጉን ነገሮች ናቸው እንደ ትርጓሜ ውስጣችን የሚቀሩት። ቅድም እንዳልከው የተወሰነ ነገሮች ላይ ብቻ ይህንን ሳደርግ ይህንን ሲኖረኝ ብሎ ሰዎች በጣም ሊሚትድ አድርገው ራሳቸውን ለሆነች ነገር ብቻ እድሜያቸውን፣ ጊዜያቸውን መስዋዕትነት ያደርጉና ልክ ሲደርሱበት ምንም ትርጉም የሌለው ነገር ለዚህ ነው እንደ ደከምኩት አይነት ይሄ ነው እንደ ብለው ወደ ራሳቸው ከእንደገና እንዲፈትሹ ከእንደገና ነገሮችን እንዲያዩ ይገደዳሉና እኛም ዛሬ ወደዚህ ስንመጣ የሆነ ሰው ይሄንን የሚያዳምጥ ሰው ዛሬ እያደረገው ያለው ነገር በስኬት ጎዳና ላይ ነው ወይም ደግሞ ስኬታማ ነው የሚለውን ራሱን እንዲፈትሽም ይረዳዋል ብዬ አስባለሁና ቅድም የኤርል ናይትጌል የሚለው በብዛት በዓለም አቀፍ ደረጃ አብዛኛው ሰው ተስማምቶ የተቀበለው የስኬት ትርጓሜ አንተ የጠቀስከው እንደው እሱ ላይ ምን የተወሰነ ማለት የምፈልገው ነገር አለ። ምንድነው? እኔም በገባኝ መጠልክ
ከአንድም ሁለት ሶስቴ በትምህርት ዓለም ውስጥም አልፍ ያለው ልክ አሁን ቅድም ያልነውን ራሱ እኔም አንዱ ተጠቂ ነኝ። የዛ ስኬት መስሎ የታየኝ በትምህርት የሆነ ቦታ ደርሼ ራሴን ማግኘት ነው። ግን ልክ ራሴን አግኝቼ ተቀጣሪ ሆኜ ስራ እየሰራው ስኖር ግን እሱ እንዳልሆነ ገባኝ። በነገራችን ላይ የምናወራውን ነገር በተግባር እኛም እያለፍንበትም ነው ኤግዛክትሊ ያ ከእንደገና ሌላ ነገር እንዳለ የህይወት ጥሬ ሌላ ነገር እንደሆነ የተሰጠኝ መክሊት ፈጣሪ ለኔ የሰጠኝ ሌላ ነገር ነው ይሄ አይደለም ብዬ መልሼ እንድፈልግ ስለተገደድኩም ጭምር ነው ዛሬ እዚህ ጋር አምጥተን ጥርት ያለ አንድ ሲደመር አንድ የሆነ መልስ ባይሆንም ለሰዎች አሳይመንት ሰጥተን ሰዎች ደግሞ ቆም ብለው ራሳቸውንም እንዲያዩ የሚያደርግ ሐሳብ ይዘን የመጣ ነው። ስለዚህ እኔ የዚህን ትርጓሜ የኤርል ናይትጌልን ትርጓሜ የስኬትን ትርጓሜ እኔም በጣም ነው የምጋራው። ስኬት ማለት አንድ በጣም የነጠረ በህይወታችን ውስጥ ትልቅ ዋጋ የምንሰጠውን ከኛ ፍላጎት ጋር ከውስጣችን ጋር የገጠመ የህይወታችን ትልቅ ዋጋ ስናደርገው እርካታ የሚሰጠንን አንድ ነገር በህይወታችን ውስጥ ፈጣሪ በእኛ ውስጥ ያስቀመጠውን ወርዚ አይዲያል ያለው ማለት ነው። እሱን ማግኘት ትልቁ የስኬት ትርጓሜው አስኳል ነው። ወርዚ አይዲያል የሚለው ላንተ ዋጋ የሚሰጠው ለሁሉም ሰው የተለያየ ነው። የናቲ ለብቻው የራሱን የቻለ ነው። ለይሱ እንደዛ፣ ለኔ እንደዛ፣ ለሁሉም ሰው ፈጣሪ የሚሰጠው መክሊት ብዬ ነው እኔ የወሰድኩት። ይሄ ትልቅ ዋጋ የምንሰጠው ነገር ማለት ነው። ያ ነገር በጣም የሚገርመው ስናደርገውና ስንኖረው እርካታን የሚሰጠን ነገር ነው። እርካታን አሁን ለምሳሌ ሃፒነስ ይሄ ደስታ ጆይ የምንላቸውን ነገሮች ማለት ነው እርካታ ይሰጠናል። ያንን ነገር ስናደርገውና ስንኖረው ማለት ነው። እሱን ማወቅ ነው የስኬት የመጀመሪያ ቁልፉ ማለት ነው። ከዛ በዛ ጎዳና ውስጥ መሄድ በየቀኑ በየጊዜው ለውጥ እያየን ፕሮግሬሲቭ ያለው ለዛ ነው። ፕሮግሬሲቭ ሪያላይዜሽን ኦፍ ሪያላይዝ የምናደርገው ለውጡን በህይወታችን ውስጥ የምናየው ማለት ነው። ሪያላይዝ እያደረግን እያየን የምንጓዘው ጉዞ ነው ብሎ የሰጠው ትርጓሜ እኔ በጣም ነው የገዛኝና እኔም እጋራዋለሁ የሱን ትርጓሜ። እንደው በኋላ በደንብ እመለስበታለሁ። ግን ለይሱዬ እስቲ እድል ልስጠው። እንደው ስኬትን እንዴት ነው አንተ የምታየው? አሁን ካወራነው እስካሁን ካወራነውም የራስህንም ጨምረ እስቲ ያጋራን ይሱዬ። ቴንክ ዩ ይልኝ። ስኬት በብዙ መንገዶች ሰዎች ይተነትናሉ። በእኔም የሚያውቀው የነበረን አሁን ያለኝ መረዳትም ይለያያል። ማለት እኔ አስቀድሜ የማያስበው የነበርኩት ስለ ስኬት በፋይናንስ በኩል ወይም በትምህርት ወይም በተለያየ ዘርፍ ነገር ወጥተህ ወይም ጎልተህ መታየት እንደ ስኬት አስበው ነበር። እንደዛ ነው ከማህበረሰቡ ወይም የምኖረው አካባቢ ያገኘሁት ነገር እንደዛ ነው። በብዛት እንደዛ ነው የሚያስበው ብዬ ነው የሚያስበው። እኔ እንደዛ እያሰብኩት ነው ያደኩት። አሁን ላይ ግን ሲያየው እንደዛም ላይሆን ይችላል። ምክንያቱም ብዙ ነገሮች ኢንክሉድ ያደርጋል የስኬት። ምክንያቱም ሰዎቹ ብዙ ፋይናንሻሊ ያደጉ ወይም በትምህርት የበለጸጉ ሰዎችን ስትሰማቸው ከነሱ በዚህ በፋይናንስ ደረጃ ስኬታማ ቢሆኑም ውስጣቸው ግን ደስተኛ እንዳይሆኑ ሲያወሩ ስትሰማ፣ ስለዚህ የት ጋር ነው ስኬት ያለው ታዲያ ብለህ ተመልሰህ ልትጠይቅ ያደርጋል። በዛ ምክንያት እኔም የራሴ ኤክስፔሪንስ ላይፍ ሲያየው ስኬት ለእኔ አሁን ሲያወራው ማለት ነው የአንድ ቀን ውለታዬ ነው ማለት ተነስቼ እስከ
መተኛት ጊዜ ያለኝ 12 ሰዓት ሊሆን ይችላል ወይም 13 ሰዓት ላይ ሊሆን ይችላል። የዚህን ቀን በሚፈልገው ነገር ወይም እርካታ በሚሰጠኝ ነገር ከሄድኩት እኔ ስኬታማ ነኝ። የቀኑ ስኬታማ ነኝ። ስለነገ ብናወራ ሌላ ሊሆን ይችላል። ግን በየቀኑ የዛሬ ቀን ካልኩሌት ከተደረገ በዛን ቀን በዛሬ ቀን ደስተኛ ሆኜ ወይ የሚፈልገው ነገር አርጌ ካለፍኩት ይሄንን ለኔ ስኬት ነው። በሳምንት በአመት ያን ካልኩሌት እናደርገው እንችላለን። ግን ሲነሳ በአንድ ቀን ቢያንስ በአንድ ቀን እንዘው እንችላለን። በየሰከንዱ እንደዛ ሊሆን ይችላል። በየሰከንዱ በየሰዓቱ እንደዛ ነው እና በአንድ ቀን የሚያደርገው ነገር ለኔ ደስታ የሚሰጠኝ እርካታ የሚሰጠኝ አምኜበት የሚያደርገው ነገር ከሆነ ይሄን ስኬት ነው ለኔ። በፋይናንስም በሌላ ነገርም ሳይ ኢንክሉድ ሳናደርገው ምክንያቱም ሁሉም ነገር መጨረሻ ላይ የፋይናንስ ይሁን የትምህርት ደረጃ ይሁን የሁሉም ነገራት ሲጠቀለሉ እኔ ሲያያቸው ወደ ደስታ ነው የሚመለሱ። ሁሉም ነገር የምናደርገው ሁሉም ነገር የምንሰራው የሁሉም ነገር የምንለፋው ለራሳችን ፍላጎት ወይም ለራሳችን ደስታ ወይም ለእግበታችን ብለን ስለምንሄደው ይህንን ነገር ደግሞ ካልኩሌት ተደርገው ወይም ሲደመር በአንድ ቀን ላይ የሚያደርገው ጉዞ ወይም የአንድ ቀን ውለታዬ እዛ ላይ ነው የኔ ሳክሰስ የሚያስበው። እንደውም አንተ ጥሩ አድርገህ ነው ያስቀመጥከው። በእያንዳንዷ ለምሳሌ ስፔሲፊክ ለሆነች አንድ ነገር እሷን ሚት አድርጌ ከዋልኩኝ እኔ ስኬታማ ነኝ። እሱ ልክ አንተ ቅድም እንዳልከው ነው። ይሄ የዕለት የሳምንት የወር የዓመት አድርገህ ስታስቀምጠው በጣም ወደ ትንሿ ቅንጣት ስታወርደው አንተ ያልከው ነው የሚሆነው። በየቀኑ እንደውም የዚህ የቅድሙ ዴፊኒሽን ላይ የኤርል ናይትጌል ዴፊኒሽን ላይ ዴሊ ጎል ይላታል። እሷን ዴሊ ጎል መጀመሪያ የመጨረሻውን የህይወትህን ግብ ካስቀመጥክ በኋላ ወደ ታች ብሬክ ዳውን አድርገህ ትመጣና የቀንህ ግብ ላይ ዛሬ ልታደርግ ላቀድከው ወይም ይሄን አድርጌ ውላለሁ ላልከው ነገር አርገህ ስትውል የሚሰጥህ እርካታ አለ፣ ሳቲስፋክሽን። ኦኬን አድርጌያለሁ ብዬ አድርጌዋለሁ። ስለዚህ አድርገህ መገኘትህ የሚሰጥህ የስሜት እርካታ አለ። እሷ ለቀኗ ስኬታማ ታደርጋለች ማለት ነው። ጥሩ አድርገህ ነው እንደውም አንተ ያስቀመጥከው ይሱ። በጣም ጥሩ። ናቲ እንደው የምትጨምረው ካለ በጣም ጥሩ። እሺ አሁን ይሱ ያነሳው ላይ ትንሽ ለመጨመር ያህል እውነቱ ነው። እያንዳንዷ ስቴፕ ነች ሰክሰስ የምንለው፣ እያንዳንዷ ቀን የምናደርጋት ነው ያለው ነገር እውነት ነው። ቅድም ካነሳነው ሀሳብ ጋር ይሄ ፕሮግረሲቭ ስንል ጉዞ ነው። ስቶሪ ሊኖረው ይገባል ብዬ አስባለሁ። ሰክሰስ ልንለው ስቶሪ ስል እያንዳንዷ በየቀኑ ያደረግናት ነገር ቻሌንጇ ምኗ ነች ያን ነገር የምታጣት። አሁን ሰዎች ከትንሽ ተነስተው ላይ ደረጃ ሲደርሱና በሆነ አጋጣሚ ወይ ሎተሪ ደርሷቸው ወይ የሆነ ነገር ደርሷቸው በአንድ ኦቨርናይት የሆነ ነገር ሲያገኙ ሁለቱ ሰዎች አንድ አይነት አይደሉም። ያ እያንዳንዷ በየቀኑ ቻሌንጁን እያለፈ የሄደ ሰውና በአንድ ናይት ያገኘው ሰውዬ እኩል ደስታ ሌቭል አላቸው ብዬ አላስብም። ለምን መሰለህ ይህንን ነገር ያነሳሁት? አንዳንዴ ስናስበው ማለት ጎል ብለህ ስታስበው እንደ ትልቅ ወይ ግዙፍ ነገር ሆኖ ሊታይ ይችላልና እዛም የጠመጥክ ያለህበት ላትይ ትችላለህ። እንደዚህ ማድረግ አለብኝ ትልቁ ነገር ነው የሚታይና የዛሬን ቀን የሱ መንገድ እንደሆነች ልትረሳው ትችላለህ። ማለት ለሱ ብለህ ዛሬ ተከፍተህ ከዋልክ ይህንን ጎልም ላይሳካ ይችላል። ለትልቁ ብለህ አሁን ደስተኛ ካልሆንክ
ጎሉ መንገዱን በትክክል ካልሄድከው ላትደርሰውም ትችላለህ። ጎል ስላለ ብቻ አይደለም ጎሉ ልታሳካው። መንገዱ በሚፈልገው ሂደት ካልሄድከው መንገድ ላይ ሳትደርስ ልትቆይ ትችላለህ። ስለዚህ የትንሹ ነገር ማስተማቀር ወይም ደግሞ አክሰፕት ማድረግ ይኖርብሃል። የዛሬን ቀን ከተደሰት የምትፈልገውን ጎልም በዛ መንገድ ላትሄደው ስለምትችለው የዛሬን ቀን ግን ካልኩሌት ያደረክ ለምሳሌ እኔ የሚያስበው ማለት ነው ጠዋት ተነስቼ እስከ ማታ ድረስ ያለው ከመተኛቴ በፊት ካልኩሌት አድርጌው ከተኛው እና የሚፈልገውን ነገሮች ያደረኩ ከዋልኩ መንገድ ላይ ነው ያለሁት ማለት ነው። የዛሬን ቀንም በደንብ አድርጌ አስተማቀሪያት ያለፍኩት ነው። የነገውም ለዛ ነው። ስለዚህ እኔ የሚፈልገው መንገድ ላይ ያለው ስኬታማ ነኝ። ምክንያቱም ደስተኛ ነኝ። በዋልኩበት ቀን በጣም ደስተኛ ከሆንኩ የሚቀጥለው ቀን ደግሞ እንደ ዛሬ ነው የምታልፈው። የዛሬ ደስተኛ ከሆንኩ ነገም እንደ ዛሬ ነው። ምንም የሚለይ ነገር ሊኖር አልችልም። በዛ ምክንያት ነው በትንሹ ካየነው ለትልቁ ልንደርሰው እንችላለን። ለትልቁ እያየን ትንሹ ነገር ካላስተካከልን ግን ላይሳካልን ስለሚችለው ነው በትንሹ እንድናየው ሐሳብ ያነሳው። ጥሩ፣ በጣም ደስ በሚል ሁኔታ ነው ስለ ስኬት ጠቅለል ያለ ሐሳብን አንስተን እየተነጋገርን ያለነው። ተመልካቾቻችን በጣም እርግጠኛ ሆኜ መናገር የምችለው በመታዳምጡት ሐሳብ ዙሪያ የራሳችሁን ሐሳብ እየጨመራችሁ ተጨማሪ እይታዎችን ማየት እንድትችሉ የሚያደርጉ ነጥቦችን ነው እያነሳን ያለነው። እንደው እኔ ለመጠቅለል ያህል እንግዲህ ስኬት በተለያየ ዘርፍ ውስጥ ስኬት ሊነሳ ይችላል፣ በተለያየ ዘርፍ ውስጥ። እኛ ግን እዚህ ጋር አሁን በደንብ ትኩረት ልናደርግ የፈለግነው አጠቃላይ የህይወታችንን ስኬታማነት ሆሊስቲክ የሆነውን ሁለንተናዊ ማንነታችንን የሚዳስሰውን በአእምሮአችን፣ በአካላችን፣ በግንኙነታችን፣ በቢዝነስ፣ ፋይናንሻሊ፣ በገንዘብ፣ በመንፈሳዊ ህይወት፣ ሁሉንም ያማከለ አንድ ሰው ስኬታማ ነው የሚያሰኘውን የህይወት ስኬት ትኩረት አድርገን ማየት እንድንችል የሚያደርግ ሐሳብ ነው ማንሳት የፈለግነው። የሁሉም የህይወት ዘርፍ ስኬት ደረጃ ደርሻለሁ የምንልበት ሂደት ሊኖረው ይችላል። እሱን ለብቻ ማየት ይቻላል። ግን ጠቅለል አድርገን አንድ ሰው በህይወቱ ስኬታማ ነው ወይም ስኬታማ ሆኗል፣ ቅድም ናቲም ስታነሳ ነበር፣ በአንድ ነገር ብቻ ይደርስና እዛ የደረሰበት ሲደርስ እርካታን ያጣል፣ ሙሉነት ስሜት አይሰማውም፣ የሆነ ነገር የጎደለው ነገር እንዳለው ይሰማዋል። እንዲህ አይነት ስሜቶች እንዳይፈጠሩ በሁሉም የህይወቱ ዘርፍ ስኬታማ ሆኛለው አይነት ስሜት እንዲሰማው ሰው ሊያደርግ ይገባዋል ብዬ የማስበው መጀመሪያ ጥርት ያለ የህይወት ግብ ማስቀመጥ በሁሉም ዘርፍ ሊሆን ይችላል። በመንፈሳዊ ህይወት፣ በፋይናንሻል ህይወት፣ በሪሌሽንሺፕ፣ በሁሉም አቅጣጫ ጥርት ያለ ግብ ማስቀመጥ፣ ላስቀመጠው ግብ ሙሉ ሐሳቡንና ትኩረቱን እዛ ግቡ ላይ ማድረግ። ቅድም ይሱ እንዳልከው ወደ ቀንም ቢሆን አውርዶት ትኩረቱን ሐሳቡን እዛ እንደውም አንድ በጣም የሚገርመኝን አባባል የሌስ ብራውን አባባልን ልንገራችሁ። ሰው የሚፈልገውን ሳይሆን የሚሆነው የሚያስበውን ነው የሚሆነው የሚል ኮት ሲናገር ሰምቼው በጣም ነው የገረመኝ። የሚፈልገውን ሳይሆን የሚያስበውንና ደጋግሞ ትኩረቱን የወሰደውን ነገር ነው ሆኖ የሚገኘው ሰው። ስለዚህ ይሄ ነገር ከገባን ሐሳባችንን የምንፈልገው ነገር ላይ በየቀኑ
እዛው ትኩረታችንን እዛው ላይ ማቆየት ለምንወስናቸው ውሳኔዎችና ለምንወስዳቸው እርምጃዎች ኃላፊነት መውሰድ። ሶስተኛው መጀመሪያ ጥረት ያለ ግብ ማስቀመጥ፣ ከዛ ትኩረትንና ሐሳብን የመረጥናት ግባችን ላይ ማቆየት በየቀኑ በሄድንበት ስፍራ። ከዛ ደግሞ አንዳንዴ በህይወታችን ውስጥ ለምንወስናቸው ውሳኔና ለምንወስዳቸው እርምጃዎች ኃላፊነት መውሰድ። ያንን ግቤን እንዳልቀርበው ወይም እንድርቀው ያደርገኛል ወይ የሚለውን ኃላፊነት ወስዶ ውሳኔዎችን መወሰን። አራተኛው ላይ ቅድም ይሱ ያልከው ነው። በየቀኑ ድርጊቶቻችንን እየፈተሽን ወደዛ ወደ መረጥነው የህይወት ግባችን ላይ አቅጣጫውን እንደሆነ ሁሌ ማረጋገጥ። የመጨረሻው ጽናት ነው። ትዕግስት፣ ጽናት። እንደውም አሸናፊ ሁሌ ከልምዳውን ይላል። ከልምዳውን መረጋጋት፣ መጽናት፣ በያዝነው ነገር ላይ መጽናት። ይሄ በጣም ቤዚክ የሆኑ መሰረታዊ ነገሮች ናቸው። እኔ ይሄ በቅርብ ጊዜ ነው የገባኝ። አሁን 3 ዓመት ሁሌ ነግራችኋለሁ፣ የ3 ዓመት ጨቅላ ነኝ እንደምላችሁ። እነዚህ ነገሮች በቅርብ ነው የገቡኝና ሁሌ በዚህ ሂደት ውስጥ እንድቆይ ነው ራሴን እያለማመድኩ ያለሁትና ምናልባት ተመልካቾቻችንም አድማጮቻችን ይህንን ሼር እንዲያደርጉ ነው። ይሄ አንድ ሰው በህይወት ውስጥ ሊያሳካ የፈለገውን ነገር አሳክቶ ራሱን እንዲያገኝ ይረዳዋል ብዬ ያሰብኩት ነጥቦች ናቸው። ምናልባት እስቲ ናትዬ አንተም ጨምርበትና ጠቅልል። አሁን ያነሳቸውን ነጥቦች በጣም ጥሩ ፖይንቶች ነው ያነሳው። ግን እኔ አንድ ጥያቄ ደግሞ ለመጠየቅ እንደው ሰክሰስ ሁሉም ሰው የሚፈልገው ሆኖ እያለ ለምንድነው ታዲያ ጥቂቶች ብቻ ሰክሰስን እንዲህ በደንብ የሚያጣጥሙት? ለምንድነው አብዛኛው ሰው ደግሞ ብቻ ከምኞትና ከእንትኑ ውጪ ከመመኘትና ከመፈለግ ውጪ የማያልፈው ብዬ ሁሌ ጠይቃለሁና 3 ነጥብ ሆን ተብሎ ተሰርቶብን ነው። እንደገና ደግሞ እንትን ነው። አሁን 3 ነጥቦችን እንደ እንትንነት አነሳለሁ። አንደኛ አብዛኞቻችን የምንፈልገው እኔን ጨምሮ ከተወሰነ ጊዜ በኋላ ነው ግንዛቤ ሲኖረኝ እንትን ያልኩት በምኞት ነው። በቃ እንደዚህ ቢኖረኝ፣ ለምሳሌ ኢቨን ሪሌሽንሽፕ ብትፈልግ ትመኛል። በቃ እንደዚህ ቢኖረኝ ምኞቶቹን ነው ይዞ ወደ ዓለም የሚወጣው ሰው። ዝም ብሎ ሎተሪ ቢደርሰኝ፣ እንደዚህ አይነት መኪና ቢኖረኝ፣ እንደዚህ ቤት ቢኖረኝ ብሎ ነው እንጂ ምንም ለዛ ነገር ወርክአውት የሚያደርግ የሚሰራው ነገር የለም። አንደኛው ችግር ይሄ ነው። ሁለተኛው ደግሞ ችግር ሰክሰስ ብሎ የሚታሰበው ላይክ እንደዚህ የትም ፍጩ ዱቄቱን አምጮ አይነት ስታይል ነው። በምንም መልኩ ሄዶ ሰውም አቢዩዝ ማድረግ ካለበት አቢዩዝ አድርጎ እዛ ደረጃ ላይ መድረስ ሰክሰስፉል ያደርገኛል ብሎ የሚያስብ አንዳንድ ሰው አለ። ያ እዛ ቦታ ከደረሰ በኋላ ነው ችግሩን የሚያውቀው እንጂ በምንም መልኩ ቤትም አድርጎ መድረስ የሚፈልጉ የተወሰኑ እንትኖች ስላሉ ነው። 3ኛ ፖይንት ደግሞ ሰክሰስ የሚለውን ሀሳብ ራሱ ከየት ነው የምንነሳው የሚለው ነው። ከውጭ ነው የምንነሳው ወይስ ከውስጥ ወደ ውጭ ነው የምንወጣው የሚለው ነገር በጣም ኢምፖርታንት ፖይንት ነው። ውስጥህ ያልሰራኸውን ነገር ከዓለም ላይ ፈልገህ ልታገኘው አትችልም። እያንዳንዱ ነገር የውስጥ ግልባጭ፣ ዓለምን የምትፈጥራት በውስጥህ ነው። ስለዚህ ብዙ ጊዜ መነሻውን እንስተዋለን። ከውጭ ነው ወደ ውስጥ ልንፈልግ የምንሄደው ማለት ነው። እና እነዚህ ነገሮች ናቸው አብዛኛው ሰው እና ጥቂቶችን ብቻ ሰክሰስፉል ላይፍ እንዲኖሩ የሚያደርገው ብዬ አስባለሁ። በነገራችን ላይ ቅድም ያልኩ ሆን ተብሎ ነው የተሰራው ያልኩት እየቀለድኩ አይደለም፣ የምሬን ነው። ምንድነው ሲስተማቲክ የትምህርት ሲስተሙ፣ የማህበረሰብ የአኗኗር ስታይል፣ ቤተሰብ ልጆችን የሚያሳድግበት መንገድ፣ እነዚህ ሁሉ መስመራቸውን እንዲስቱ ሆን ተብሎ ወይ
ሆን ተብሎ የሚለውን በኮቴሽን ይወሰድልኝ ራቅ ያለ ስለሆነ ማለት ነው። ምክንያቱም ወላጆችም አያውቁም፣ ያደግንበትን ማህበረሰብ ሲስተሙን ቢውል የሚያደርገውም ገቨርንመንት አያውቅም፣ ወይም ያውቃል ወይ አይፈልግም። እንዲህ አይነት ነገሮች በማስ ሰዎች ወደ አንድ አቅጣጫ እንዲሄዱ የተደረገ ይመስለኛል። ይሄ ነው ስኬት፣ ከዚህ ውጭ አትያ። ምክንያቱም በኋላ ይሄ ሰዎች ተቀጥረው ማገልገል ብቸኛ መንገድ እንደሆነ አድርገው እንዲያስቡ የራሳቸውን ክሬቲቭ ፓወር ከተጠቀሙ ለአገርም ለመንግስትም ለምንም ለያዥ ለገናዥ አስቸጋሪ ይሆናል የሰው ልጅ። ስለዚህ ምንድነው የተገነባው? ሰውን ለመያዝም የሰውን ማንነት ተፈጥሯዊ ማንነትም በአንድ አቅጣጫ ለመያዝም የተሰራ ይመስላል። ምክንያቱም ይሄ ሁሉ 90% እንግዲህ ከ90% በላይ ሰዎች ስኬት ብለው ኑሯቸውን እንዲኖሩ አቅጣጫ የያዙት መንገድ ልክ ካልሆነ የሆነ ቦታ የተሰራ ነገር አለ ማለት ነው። ኤግዛክትሊ ትምህርት የመጣበት ምክንያት አንዱ ነው። እንደዚህ ነው ሰዎች ወጣ ብለው እንዳያስቡ ላይክ እንትን ለማስተዳደር እንዲመች በምን አይነት መልኩ እንያዛቸው ተብሎ ሲታሰብ ትምህርት የሚለውን ኮንሰፕት ታሪኩን ወደ ኋላ ስናይ እሱ ነው። በነገራችን ላይ የጃፓንንም ታሪክ ማየት ይቻላል። ባለፉት 50 ዓመት ይህንን ሲስተም ቀይረው ነው ልጆች በልጅነታቸው ክሪኤቲቭ ኔቸራቸውን እየተለማመዱ እንዲወጡና በልጅነታቸው አዲስ ነገር መፍጠርን እንዲለማመዱ አዲስ ሲስተም ቢውልድ ያደረጉት። ምናልባት የጃፓንን የለውጥ ሂደት ማየት ይቻላል በዚህ ዙሪያ እና እንደሱ አይነት ነገር ተያያዥ ነገሮችም አሉ። ነገር ግን እኛ አሁን እዚህ ጋር የመጣ ነው እንድንነቃ ቢያንስ በራሳችንም ላይ እየሰራን ከዛ ደግሞ ልጆቻችንን ሴቭ ማድረግ ልጆቻችን በየትኛው አቅጣጫ ነው መሄድ ያለባቸው የሚለውን ቀጥሎ ሀሳብ እናነሳለን። የዛሬውን ግን ይሱዬ የምትጨምረው ነገር ካለ በ2 ደቂቃ ውስጥ ጨምር እናጠቃልለውና ወደቀጥሎ ሀሳብ እኔም ትንሽ ምን ሀሳብ አለኝ። ለምንድን ነው ሁሉም ሰው ሳክሰስ ማይሆነው የሚለው ጥያቄ የናቲ እኔም ብዙ ጊዜ ጠይቄዋለሁ ይሄንን ጥያቄ። ግን መልሱ እንደሚመስለኝ የራሴ ማለት ነው እኛ ማለት ነው ሰው አስቀድመን የምንፈልገው ነገር በትኩረት አንይዘውም ማለት እንፈራለን ወይም ደግሞ እንጠራጠራለን። ለምንፈልገው ነገር በትክክል እንደሚያስፈልገን አውቀን እዛ ላይ ትኩረት አንሰጥም። ይሆናል አይሆንም እያልን ስለምንሞክረው የምንፈልገው ነገር እንደዛ ብለን ስንሞክረው ደግሞ የአእምሯችን አሰራር አስቀድመን አውርተንበታል። በቃል ነው የሚሰራው፣ ቃላችን ነው ሪዛልት የሚሆነው እና በቃላችን ነው ስህተት ያለ ብዬ ነው የሚያስበው። ለምንፈልገው ነገር 100% እንደምንፈልገው እንደሚሆንም አምነን ስለማንነሳው ነው ስኬታችን በመንገድ ላይ የሚቀረው ብዬ ነው የሚያስበው። ሙሉ በሙሉ በእምነት ተነስተን አስበን እዛ ላይ ብንሰራ 100% ይሆናል። ግን በመሃል እምነታችን ስለሚጎድለው ፍላጎታችንን ስለሚዛባ በዛ ምክንያት ነው ብዙ ሰው ሳክሰስ ሳይሆን የሚቀረው። በነገራችን ላይ ቀጥሎ የምናነሳውን ሀሳብ ነው አሁን አንተ የነካው። ቀጥሎ የምንፈልገውን ነገር እንዴት እናገኘዋለን? የፈለግነውስ ነገር በተፈጥሮ ፈጣሪ ለኛ የሰጠን መክሊታችን ስለመሆኑ በምን እናውቃለን የሚለውን ተመልካቾቻችን በሚቀጥለው ኤፒሶድ ይዘን እንመጣለን። እስካሁን ያነሳነውን ግን የስኬት ትርጉም እና እናንተ ከዚህ በፊት ስታስቡት ከነበረው ጋር አጣምራችሁ ሊጠቅማችሁ ወደሚችለው በተለይ ልጆች ያላችሁ ልጆቻችሁ እንዴት በጊዜ ሊሰራባቸው እንደሚችል ከወዲሁ ብታውቁ መልካም ይሆናል የሚል ጥሩ ሐሳብ ሰጥተናችኋል። ተመልካቾቻችን በሚቀጥለው ይዘን የምንመጣው ሐሳብ ላይ ልክ ሰው እንዴት ነው ስኬታማ መሆኑን
የሚያውቀው ስኬት ምንድነው ያልነው አንድ ባንድ እንዳየነው ሁሉ የዚህ ሁሉ ግን አስኳሉ ቅድም ይሱ እንዳነሳው የሰው ልጅ የሚፈልገውን ማወቅ አለበት። ያ የፈለገውም ደግሞ እርካታ የሚሰጠው ወይም ደግሞ የህይወት ዓላማው ግቡ እንደሆነ ማረጋገጥ አለበት የሚል ሐሳብ አንስተናል። ስለዚህ በዚህ ላይ ነው የምንነጋገረው። በሚቀጥለው በድጋሚ እስክንገናኝ በያላችሁበት ሰላም፣ ደስታ፣ ፍቅር በያላችሁበት ይብዛላችሁ። መልካም ጊዜ ጓደኞቼ። ሰላም ቻው።